አማን ነው ሰላም ነው አለሁልሽ። እንዴት ነበር ሳምንቱ? በጣም ደስ ይል ነበር፣ አሪፍ ነበር። 2030ዎች እናንተስ እንዴት ናችሁ? የምትወዱት የእናንተ ወጣቶች ነው 2030 ፕሮግራማችን እንደዚህ ደምቆ ተጀምሯል። በል ብሎኛል ዛሬ ለነሱ ማለት ለ2030 ለእናንተ ነው አሁን የተጨበጨበው። እንግዲህ 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው። ዛሬ እነሱ ከኛ ጋር ከቆዩ እንግዲህ ቁም ነገሩም መዝናኛውም ሁሉም ነገር አይቀርባችሁም። ከእናንተ የሚጠበቀው አብራችሁን መቆየት ብቻ። ኤደን ዋቅቶሌ፣ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር ተሰናድተን ጨርሰን ተጠናቀን ዝግጁ እዚህ ነን። እናንተም ከኛ ጋር ሁኑ። 2030ን እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። እንግዲህ ከዛሬው እንግዳችን ጋር ተመልሰናል። የዛሬው እንግዳችን ብዙዎቻችሁ በቀልዱ በሚያዝናኑት የሶሻል ሚዲያ ቪዲዮዎቹ ታውቁታላችሁ። እናም እዚህ ማየት እንፈልጋለን 2030 ላይ ያላችሁን ጠራ ነው። በቃ ይሉንታ ያለበት ሰው እሱን ሲያየው በቃ እኔን የተናገርከው እያለ ያደንቀዋል። የብዙዎቻችን ችግር ነው እንግዲህ ይሉንታ። ያንን በቀልድ መልክ እያደረገ እንድናስተካክል እንድንለወጥ የሚያበረታ ወጣት ነው። መገርሳ አቢሳ ወይንም ደግሞ ተንኮሱ እዚህ ነው ያለው። ተንኮስ ሰላም ነው እንዴት ነህ? ሰላም ደህና ነህ? መጥቻለሁ። መጣህ? አዎ። ምንድነው እንደዚህ ሆነ የመጣው? እንትን ነው። አይ ልብስ ከአጠብኩ አይደርቅም ይሆናል። አዎ ለዛ ነው። እና ግባ እንጂ ታዲያ። ኧረ እዚህ ሆናለሁ። ችግር የለም። ለምን? አይ እዚህ እንትን ምንጣፉ እዚህ ሆናለሁ። ተናገር አንተ። እዚህ ሆናለሁ። እውነት አይደለም። ችግር የለውም። እርገጠው ምንጣፉን። ይሄ ምንጣፉ አይ ይሄ እኮ ንጹህ ነው። ምንጣፉን እርገጠው። እዚህ ጋር ቁጭ በል። ተው እንግዲህ። ኧረ ተው እንግዲህ። ጭራሽ አይወለቅም። አይ ተው በቃ ልሂድ። ተው አይ አይደለም እንትን ነው ችግር የለውም። እውነት ይወለቃል እኮ ቤትም አንዳንዴ ልተኛ ሲል አወጣለሁ። አይደለም ዛሬ የ2030 እንግዳ ነህ? 2030 ይሄ 3 ቲቪ በዛ አንድ እንትን ሰው የኖረ ነው። እውነት እኔ አንድ የለኝም። እውነት ተው በቃ እውነት አንተ ልታበሳጭኝ ነው። 3 እኮ ነው። አንድ የለኝም። እውነት ተው በቃ አንተ አይ ቁጭ በልና መገርሳ እንጫወት። በቃ ነው። አይ እንዴ መሬት ላይ እዚህ ሆናለሁ። ተናገር እንግዲህ አንተ። እዚህ ነው የሚመቸው። ሆኖ አይ ተው ተነስና ቁጭ በል። ይሄም ንጹህ ነው። ይሄ ራሱ እውነት ምን ይሻላል? እውነት ቁጭ ብያለሁ። እውነት እኔ ይመችሃል? እንደዚህ ሆኖልኛል። ተኛ መድራሱ መገርሳ አንተ ቀበሉት። ተው አታህኒ ተራር ነው ነው። እሺ እንግዳው ወይ ደህና ነህ? አለው። እንኳን ደህና መጣ። እንኳን ደህና ቆያችሁልኝ። አሁን እየፈራህ አይደለም እሺ? ይሉንታ ይሉንታውን በዚህ ልብስ የለም። በዚህ ልብስ የለም። ያቺኛዋን ስትለብስ ነው የምትቀየረው። በጣም ነው የሚገርመው። ተንኮሱ ያልከው ለምንድን ነው ስምህን? ይህ ነገር እጠይቃለሁ እያልኩ እየፈራው ነበር። ለምን ፍቺ የሌለው ነገር ነው። ተንኳሽ ነገር ይመስላል። ነገረኛ ደግሞ አይደለህም እኮ አንተ። እንትን ነው እየሰራ እያለን አንዳንዴ ምን ብዬ ልጥራ አለችኝ። እሺ ባለቤት? አዎ ስንሰራ ምን ብዬ ልጥራ ስትለኝ ድንገት አፌ ላይ መጣ። ተንኮሱ በይ። አዎ ሳቅ ነው በታይሙ። አዎ ያን ስም ስትሰማ እኔም ሳቁ። ለምን አልገመድኩም እንደዚህ ቃል ድንገት ካፌ ወጣ። ከዛ በቃ ሰውም ኮመንት ላይ
የስሙ አድናቂ እየሆነ መጣ። ስሙን እየወደደ መጣ። ተንኮሱ ነው እሷም ስትጀምር የምትለው ተንኮሱ እያለች ተንኮሱ። አሁን ሰፈር ውስጥም ተንኮሱ የምትባል ይመስለኛል። እንደዚህ ነው የምጠራኝ። ተው እንጂ እውነት በቃ ስሜ ሆኗልና ዞር ብያ ያለው ተንኮሱ ሲሉ ዞር ትላለች። ብዙዎች ይሄ ይሉንታ የሚያመጣውን ጉዳት የሚያሳይ በቃ የይሉንታ አምባሳደር ነው የሚሉ። አንተ ግን ይሉንታ አለብህ? ይሉንታ ድሮ ነው እንጂ አሁን ብዙም አይደለም። ድሮ ነበረብህ? ድሮ ከዛ በትሬኒንግ አቆምኩ። ምን አይነት ይሉንታ ነበር የነበረብህ? ስለ እፈራለሁ፣ ሰው እፈራለሁ፣ የሆነ አንድ ነገር መጠየቅ ብዬ ተዋለሁ ለመጠየቅ። እና ሰው ቤትም ሲሄድ ምን አጋጠመኝ መሰለ፣ አዲስ አበባ ስመጣ ዘመድ ቤት ሂጄ ይሄ ሳህን የምነሳላ ምግብ እኔ የለመድኩት ሰው አቅርቦ እንድመጣልኝ። ተነስና ውሰድ ስሉኝ አይ አልኩት። ቢፌው ነው ማለት ነው። ቢፌው ነው። ከዛ ቆየው ራበኝ። እዛ አልበላ ወጥቼ ሆቴል በላሁትና ተነስቶ መብላት ፈርተህ በቃ በራሴ እንጀራውን አንስቼ ወጥ መጨመር እንደዚህ ብቻ ከበደኝ። እንግዳውኝ ሄጄ እውነትም ይሉኝታ እውነትም ይሉኝታ በራሞቼ ነበር። ቲክቶክ ላይ በጣም በአጭር ጊዜ ውስጥ ነው ተወዳጅነት ያገኘው። ስንት ዓመት? 1 ዓመት ከምናምን አይደል? 1 ዓመት ከምናምን። ማለት ከሚሊየን በላይ ፎሎወር። ከዛ ቪዲዮዎችህን ሳየው በጣም ብዙዎች የሚዝናኑበት ነው። እኔ ገና አካሄድህን ሳየው ማለት የፈጠርከው ካራክተር ካለባበስ ከአክት ጀምሮ እድሜ ልክህን እያሰብክበት የመጣህ ነው የምትመስለው። እኔ ግን ስሰማ አንተ ጭራሽ እንደውም እንደዚህ አይነት ነገር መስራት አታስብም ነበር በፊት? ነው አላሰብኩም። ስለ እንደዚህ እኔ በኮሜዲ ዘርፍም እሰራለሁ ብዬ አላሰብኩም ጭራሽ። ግን አንዳንዴ ሰው ለምንድን ነው አትሞክርም እንደ ሚዲያ እንደዚህ ቁጭ ብለን ብዙም አልጫወትም ስናገር ግን ጣል ስታረግ በቃ እሱም የሚቀርብ ሰው ሲሆን ነው እንጂ ከአዲስ ሰው ጋር ብዙም አላወራም። እና በግድ ገፍቶኝ ነው ወደዚህ ያመጡ። ምንድን ነበር መሆን የምትፈልገው? ድሮኔ ነጋዴ፣ ሀብታም በቃ ባለብር መሆን ነበር። ሰው ሀብታም ሰው ሳይ ሜቢ የሱን በቃ ስትሪውን መጽሐፍ ላይ ሳነብ ወዳው በቃ እሱ የሰራውን ለምን አትሌቶች ራሱ እየተከተልኩ ነበር። አትሌት ስታይ የሩጫ ፍላጎት ኖሮን ሳይሆን የብር አሁን በቃ ውጭ ሀገር ዶሮ ጦ ይሄን ብር ያገኛሉ የሚል ሰማና ጀመርኩ። ገባሁበት። ሯጭ ሆነ ጀመር። እንዲያውም ወደ አዲስ አበባ ስመጣ ወደ ሰንዳፋ በኪ ያሉ በዛት እና አክስቴ ወደዛ ነው ያለችና በቃ ጠዋት እነሳለሁ ከነሱ ጋር ሮጥክ ሰንዳፋው እና ከነሱ ጋር ስለ እኔ አትሌት መሆን ሳይሆን ሀብታም መሆን ነው ፍላጎት። በቃ ብር ያስገኛል ብለህ ስላሰብክ እና እንዴት ሆነ ታዲያ? እየሮጥኩ እያለ እግሬ አመመኝና በቃ እኛ እኮ አሞንም አቅም አለኝ አንዱ። አንተ ልምምድ ብዙ አላረክማ፣ በቃ በአንዴ ነው በስሜት የገባው። ከዛ በቃ ኦኬ በዚህ ደግሞ አቁሜ ሌላ ልሞክር አልኩና ስማቸውን ሜቢ አሁን ልረሳ እችላለሁ። የናይጄሪያ ፕሬዝዳንት ዶሮ እርባታ አላቸው የሚል ነገር ሰማሁ። የናይጄሪያ ኦባሳንጆ ምናምን ኦሉሴጉን ኦባሳንጆ። ከዛ ኦኬ ዶሮ እርባታ ያዋጣል የሚል ስንት ነው ዶሮ በዛን ሰዓት 30 ፕሮግራም 20 ብር 30 ብር ወይ 30 ብር እንደዚህ ነው የሚሆነውና አንድ ዶሮ ገዛው። በቃ ኦሉሴጉን ገዛውና እሳቸው ሲያረቡ አየ። ከዛ እቺ ዶሮ አልኩ ቢያንስ 12 እንቁላል ከጣለች እነዚህ ዶሮ ይሆናሉ። አበዛውና በቃ ወደ ብዙ ሰራተኛ በውስጤ በቃ ይሄን ነው መስራት ያለብኝ። ከዛ ተፈልፍሎ ተሽጦ እንቁላሏ ይሸጣል፣ ዶሮች ይሸጣል። ከ1000 በላይ ነው ያረኳት። እውነት በስክሪፕቶ ነው ወረቀት ላይ የጻፍኩት እውነት። ከዛ ይሄን አስቤ ያደርኩና ጠዋት ስነሳ ከቆጥ ነው የሚባለው ሜቢ በአማርኛም እንደዚህ ቆጥ ላይ ማስቀመጥ። ከዛ ሞታ ነው ያደረችው እና ተስፋ የጨለመ በአንድ ቀን ከቆጥ ወድቃ ነው ሞተች።
እዛው ቆጥ ላይ እንዳለች ኖ ከቆጡ ነው እንትን ወድቃ ሞተች። ስለ ሞታ ነው የወደቀች ይመስለኛል። የሞተች ነው መሬት። አንተ ሌሊቱን ሙሉ የምትሰራውን ሚሊዮን ደምረ ጨርሰሃል። ከዛ በቃ ሚሊዮን እንደከሰረ ሰው ነው የንኩት። እውነት አለቀስኩት። እግዚአብሔር በጣም ብዙ ስራ ሞክረሃል። ብዙ ስራ ሞክሬያለሁ። ወደ አዲስ አበባ የመጣኸው የዛሬ 7 እንደዛ? አዎ ከሱ 7 በቃ መኖር ከጀመርኩ 7 8 እንደዚህ። አዎ ከዛ በኋላ የውሃ የቧንቧ ኢንስታሌሽን ባለሙያ ነው የሆንከው? አዎ። እሱን እንዴት አግኝተህ ነው? እሱስ ማን ሀብታም ሆኖበት ነው? አጋጣሚ ነው ባይዞ ስራ አጥቼ፣ በዚሁ አጋጣሚ ልጁን ማመስገን እፈልጋለሁ። ስራ ይፈጠረልኝ። ጸጉር ቤት ስር ቁጭ ብዬ ነበር። በጣም ስራ አጥቼ ማለት ነው። በቃ ተስፋ የቆረኩበት ታይም ነበር። አጋጣሚ ልጁን መጥቶ አጠገቤ ቁጭ አለ። ከዛ በቃ እንደዚህ አንድ እያወራን ከኔ ጋር ቁጭ ብሎ ስላለ ምንድን ነው የምትሰራው አለኝ። አስብ እንግዲህ ዞሬ ስራ ያጣሁትን ተስፋ ቆርጫለሁ። ለምን መስራት እየቻልኩ ስራ አጥቼ በቃ የሆነ ወደ ተስፋ መቁረጥ እየመጣው እያለ አጠገቤ ቁጭ ብሎ በቃ ተስማማን። ዝም ብለን ሌላ ወሬ እያወራ ምንድን ነው የምትሰራው አለኝ። ስራ የለኝም ስራ እየፈለግኩ ነው አልኩ። በቃ ከነገ ጀምረህ ከኔ ጋር ትሰራለህ አለኝ። አላመንኩም ጭራሽ። ከዛ በቃ መስራት አለብኝ የምል ነገር በቃ እሰራለሁ የምል ነው ስለ ይከብደኛል ብዬ አላስብም። አንድ ነገር አብረን ሰርተን ቧንቧ ስራ ማለት ነው ረዳቶኝ እያገዝኩ ምናምን እሱ ለምሳ ሲወጣ እኔ ደግሞ እንዴት እንደሰራው በወረቀት እየሳልኩ ገባለሁ። ከዛ እንደዚህ እያልኩ ሌላ ያልተሰራው ቤት ገብቼ ደግሞ በቃ እዚህ ቤት እንደዚህ ነው የምሰራው ብዬ ዝም ብዬ ወረቀት ላይ አንሳና እሱ የሰራውን ስህተቴን እያረምኩ 2 ወር ውስጥ በቃ እንደ ባለሙያ አድርጎኝ እኔን አምኖ መውጣት ምናምን ጀመረ። ቻልክበት በ2 ወር? ስለ እኔ በየቀኑ ከስራ ውጭ ትሬኒንግ አደርጋለሁ። ከዛ በቃ እሱ ሌላ ሳይት ይሄዳል ምናምን ለእኔ ረዳት ቀጥሮ ይሄዳል። የቧንቧ እቃዎችን አላቀው ስራው ነው የለመድኩት። ስማቸውን አታውቃቸው? እና ባለቤቱ ስመጣ ቢዚ ሆናለሁ። ወደ ላይ ታች ወጥቼ የሆነ ምናምን በቃ አልገኝም። እሱ ወደ ላይ ስመጣ እኔ ታች ወርዳል እንዳይጠይቀኝ። እኔ ስራውን ነው የለመድኩት እንጂ እቃው ምንም አላቀውም። እቺ የምትታጠፈው ቧንቧ እያልክ ነው የምትሰራው? አዎ በቃ እሸሻለሁ። መጨረሻ ላይ በቃ ቋንቋ እንደማልችል ሆኜ ዝም ማለት ጀመርኩ። ከዛ ወጣውና የሆነ ኢንተርፕሬነርሺፕ ምናምን መጽሐፍ ነበረው። እሱን ዝም ብዬ እያነበብኩ ስለ ፕሮሞሽን በቃ ስራ ያንተ ስራን ወደ ገባ ካላወጣ በስተቀር ሰው አንተ ቤት መጥቶ አይገዛም። ከዛ እቺ እንደ ዲሽ ስልኬንና እንትን ለጥፌ እቃ የለኝም። አስብ የምሰራበት ካውያ ምናምን ያስፈልጋል። እሱ የለኝም። ዋው ነው እንጂ ያለኝ ካውያ። አዎ በካውያ ነው የምበይዱት ቧንቧውን። አሃ ነው እንዴ? አዎ ካውያ እኔ የልብስ ነው አይደለም፣ ካውያ ነው የሚባለው። እና ድሪል ምናምን ያስፈልጋል። እና ቢዝነስ ካርድ መበተን ጀመርኩ። እሱ ማሰብኩ ለቡ በብዛት እሱ ስለምሰራ በፍጹም ወደዛ ስራ ብመጣ ራሱ ይጄ አልሰራም አልኩ። ለምን ስራ አስለምዶኛል፣ ባለውለታዬ ነው። በቃ ሌላ መስመር መለጠፍ ጀመርኩ። ከዛ ሰው እየጠራኝ እንደዚህ ጥገና ምናምን ለመስራት ብር ነው የምፈልገው እና በጥገና ጀመርኩ። ሰው ስራዬን እየወደደ ሌላ ሰፈር እየላኩኝ በቃ ስራ ስመጣ እንደዚህ ከህንፃ መሳሪያ ዕቃ እየወሰድኩ እየሰራው ለምኜ ድሪሎቹ። ከዛ ገዛው ነው ሳይት ገባው እና ወደ 5 ዓመት በጣም ትልቅ ህንፃ እየሰራው ነበር በራሴ ወስጄ። ስራም ሰራተኛ መቅጠር ጀመርክ? ወይ ብዙ ልጆች ስለ ቤተሰብ ያላቸው ልጆች ራሱ እኔ ስር ተቀጥሮ ባለሙያም ቀን ሰራተኛ እነሱ ራሱ ቢያንስ 4-5 ሰው ቀጥሬ በቃ ከኔ ጋር የሚሰሩ ልጆች ነበሩ። በራስህ ሰርተህ ለምደህ በራስህ ጥረት ችለህ ከዛ የራስህን ማስታወቂያ ሰርተህ ጭራሽ ሰራተኛ ቀጥረህ አሰሪ ሆንክ?
ጎበዝ። አየህ የለፋ ይደርሳል፣ የሞከረ ይደርሳል። እኛም ሁል ጊዜ የምንለው ለወጣቶች እሱን ነው። ሞክሩ፣ ጣሩ። አሁን አንተ ምን ያልሞከርከው? ኦሉሴጉን ኦባሳንጆን አይተህ ዶሮ ሞከርክ፣ ከዛ ሯጮቹን አይተህ ሩጫ ሄድክ፣ እነ ቀነኒሳ ነው። ሁሉን ሞክረ ግን አገኘኸው መጨረሻ ላይ አገኘው። ያላሰብኩት በኩል ስለ ኮንስትራክሽን እሰራለሁ ብዬ ብዙም አላሰብኩም፣ ግን በቃ ያው ዋናው ይምጣ ነው። ስራ ስትፈልግ ስራ ይመጣልሃል። ከዛ በኋላ ነው እንግዲህ ወደ ሶሻል ሚዲያ ደግሞ የመጣው። ከዛ በኋላ ይሄን እየሰራ ወደ ሶሻል ሚዲያ መጣው። ምንድነው ሀብታም አላረገህም እና ነው ያኛው አልበቃህም? አይ ብቻ በጣም ወድጄ የምሰራው ብር አለው፣ አገኛለሁ፣ ከስተመር አሉኝ። ለምን ሰው ስራ ይወዳል። በተለይ ጋርመንት አካባቢ ዞሬም በቃ አዲስ አበባ ውስጥ ያልሰራው ሰፈር የለም። ለምን ሰው ለዘመድም የላኩኝ ምናምን እንደዚህ ብር አለው ስራው። ግን ሞር ደግሞ ይሄኛው ለምን ቤት አጋጣሚ ፌስቡክ ላይ ፈኒ ፎቶዎች እነሳሉ። በጣም ፈኒ ማለት ነው። የድሮ ፎቶ ነው የሚመስሉት። የድሮ ፎቶ ለምንድን ነው እንደዛ የምትነሳው? ስለ በቃ የሰውን እንትን ለማግኘት አቴንሽን እና ያው ዘና ለማለት ስለ እኔ የምነሳው ፎቶ በቃ ዘና ራሴ ላይ እየቀለድኩ ነው እንጂ ሰውን አልነካውም። ሌላ ደግሞ ካልቸር ምንም አልነካውም። እና እኔ የምፖስተው ፌስቡክ ላይ በዛን ሰዓት ቲክታከሮች ደግሞ በእኔ ፎቶ ብዙ ቫይራል የሚወጣ ቪዲዮዎች ይሰራሉ። ያንተን ፎቶ እየወሰዱ የሜም ግብአት በጣም የተሰራበት ነበር። እኔ ቲክታክ አልነበረኝም በዛን ታይም። ከዛ አጋጣሚ ዝም ብዬ ቲክታክም ከፈትኩ። ብዙ ነገር እየሞከርኩ ነበር። አጋጣሚ በኦሮምኛ ነው። በኦሮምኛ ኮሜዲ ጀመርኩ። እሱ ስራ በጣም ነው ሰው የወደደው። ብዙ በቃ በጣም ቫይራል ወጣ፣ በጣም ተወደደ። በዛ ነው እየሰራ የነበርኩት። በዛ ፌመስ እየሆንክ መጣህ። እንደውም ቲቪ ላይ ሁላ ቀርበሃል። ስለ ወደ 8-7 ቲቪ ከሱ በላይ ነው በኦሮምኛ ቋንቋ የሚሰሩ ሾዎች ማለት ነው። ዋው! እና እሱ ላይ ሲቀርብ ደግሞ ሰው ከዛ እያየ በቃ ፌመስ ሆኗል ምናምን። ሰው በቃ በኦሮምኛ የሚሰሙ ሰዎች በደንብ ነው የሚያውቁኝ። እና ሳይት ውስጥ እንደዚህ ለባለቤቶቹ ነው ይሄ ልጅ እኮ ፌመስ ነው እያሉ ከዛ ቧንቧ ስራውን ስትሰራ እየታወቅክ መጣህ። እየታወቅኩ ከዛ ቲክታከር አይደል እንዴ ምናምን እያሉ ከዚህኛው እሱ አይሻልም ምናምን። ከዛ ከገባ እያወጡኝ መጡ ከውሃ ስራ። ስለ ሰው ድሮ ይጄ በ200 300 ስራ ንቅም እሰራለሁ። ከዛ ሰው ይሄ ቲክታከር ነው ምናምን እየተባለ ስመጣ ከቲክታክ ብር ያገኛል አሉና ስለ እኔ እያገኘው አልነበርኩም በዛን ሰዓት። ግን ወደ 400,000 ምናምን ፎሎወርስ ነበረ። እና ሰው በቃ ስለሚወዱኝ በቃ አይጠሩኝም ትንሽ ስራ ላይ ስራ እየፈታው ከስተመር እያጣው መጣው። ስለ ስራዬን አይደለም እንትን ያሉኝ እኔን ስለሚወዱ ኧረ አንተ ቲክታከር እኮ ነው ሰው ላክልኝ ነው የምሉ ስደውሉ ራሱ እና እሰራለሁ ብል ራሱ ቀልድ ነው መስላቸው። እና አይ በቃ ሰው ላክልኝ ረዳትን ላክልኝ ምናምን እያሉ ጀመሩ። በቃ ቲክቶክ ላይ ስለሚታይ ሀብታም ነው ብለው ወሰዱት። እንደዚህ ብር የሚያገኝ በዛን ታይ ግን ማለት ወዲያው ብር ይገኝበታል እንዴ? ወይ በፍጹም አይደለ? መጨረሻ በቃ ሙሉ በሙሉ ወደ ቤት ተመለስኩ። ስራ የሚሰጥህ አላሸብኛው ፌመስ ነው በሚል እያጣው ጭራሽ የታክሲ ራሱ እያጣው መጣው ጭራሽ። ድሮ ልጆች ቀጥሬ እንደዚህ የነበረው ስራ የታክሲ ራሱ እያጣው ምናምን መጣው። በወቅቱ ከባለቤት ጋር ነበር የምትኖረው? ከባለቤቴ ጋር። አሁን ያው አከራይ ነች ሁሉ ጊዜ? አከራዩ ነው የምትሰራው። የእሷን ፊት እኒህም ሲሉ ነበረ አሳይታቸዋል። የዛን ሰዓት እንግዲህ አንድ ላይ ነበር የምትኖሩት? አንድ ላይ አንድ ልጅ ነበረ። እሷ ደግሞ ታማ ነበር? ያቺ ወቅት ላይ ነው ባይዞ ይሄ መገጣጠሙ ገርሞኝ እኮ ነው። ተገጣጠመ ጭንቀትም ምናምን። እሷ ወደ ሚዲያ እንድመጣ አትፈልግም ነበር።
ስለ ያኛው ስራ ቢዚ ሆኜ ነው የምሰራውና ለቪዲዮ ከልጆች ጋር ተገናኝቼ ስራ ፈትቼ ቤት ዞር ብዬ ቪዲዮ ስሰራ ስራ ፈታለሁ ያኛው ይህን ስላሰበችው ደስተኛ አልነበረችም በሚዲያ ስራ እያስፈታህ ነው ብላ ከዛ የፈራችሁም ደረሰ ያቺ ታይም ላይ ደግሞ ታመመች ስትታመም በቃ ወደ ሐኪም ቤት ወስዳት ራሷ አጥቼ ስለ ተሰማኝ ባይዞ ትንሽ ብር ነበር ስለ ወደ ሐኪም ቤት መውሰጃ ራሷ አጥቼ የሷ ፋሚሊ ብር ልኮ ሲያዛክሙ በቃ በጣም ተሰማኝ ብቻ በቃ በጣም እና ስራይ ማጣው ባለሟኝ ሰው ስራይን እየወደደ ሰው የውስጤን አላወቀም ብር እንዳለው አርጎ እየቆጠሩን ስለነበረ እኔ ደግሞ ብር አጥቼ እና እሱ በጣም ብቻ ያ ታይም ብቻ ነው በጣም መደብረኝ ስለ አሁን ተደብቄ ስለ በቃ ራሴን ደብቄ ምናምን ልሰራ ስሞክር ወይ አንዱ ያቀኛል እንደምሰራ እና ወዳው ለብቻ በቃ ለኔ ፕሮቶኮል ያስቦ ነው እንጂ ለጎዱም ሳይሆን ለኔ አንተን ከማክበር ነው የመጣው ግን ያ ነገር ደግሞ አንተን በጣም ነበር ይጎዳ የሰው ልጅ ይፈተናል የሰው ልጅ ብዙ ፈተና ያጋጥመዋል ያንን ፈተና ጠንክሮ ሲያልፍ ነው ጥንካሬው የሚታወቀው እና ያልገደለን ፈተና ደግሞ ያጠነክራል አሁን ከዛ በኋላ ነው እንግዲህ አንተ እንደው ምናልባት ያ የለውጥ ጊዜህም ይመስለኛል አሁን እንደዛ ይሄ በአማርኛ ቋንቋ የምትሰራቸውን ኮንቴንቶች የጀመርከው ከዛ በኋላ ነው አይደለም አንዳንዴ አልፎ ሰራ ነበር ግን በጣም ቫይራል ይወጣል ኮሜንት ሳነብ አንዴ ቪዲዮን ስታይ ደግሞ ነገ ይመጣል ከዛ ወይ ኦሮምኛው ላይ አማርኛውን ጻፍልን ስራን ስለምንወደው እኛም በቃ መስማት በቃ እንደዚህ አይነት ኮሜንት ወጣል ከዛ አንዳንዴ አልፎ መስራት ጀመርኩ የምሰራውን ሰው እየወደደው በጣም ባለቤትህን እያናገርኳት ነበረ እና እሷም እየነገረችኝ የነበረው በጣም እቃወመው ነበር አለችኝ በጣም ገንዘብ በቃ ስራ እየሆነ እየተጫወተ ነው የሚመስለው በጣም በቃ መጨረሻ ላይ ብር ማግኘት ስንጀምር ቢዝነስ መሆኑን እያወቀች ስትመጣ እሷም አከራዩን አመጣች ቀስ እያለ እየተሳካ መጣ ማለት ነው የሁለታችሁም ፍቅር በዚሁ እኮ ይታያል በዛ በከባዱ ጊዜ አሳልፋችሁታል አሁን ደግሞ ህይወት ደና እየሆነ ሲመጣም ያንን በደንብ መጠቀም ትችላላችሁ አሁን ጥያቄው ምንድነው እንዴት ነው ብሩ እንዴት ሆነ አሁን ሀብታም ሆንክ ነው የሰራ ሲመጣ ያሰብከው ነገር ተሳካ መቼም እዚሁ ላይ ግግም ያልከው የሆነ ያገኘህበት ነገር እንዳለ ስለማቅ ነው ሚዲያ ለኔ አሪፍ ነው በጣም አሪፍ ነው ታው እንጂ ሚሊዮነር ሆናል ማለት ነው ሚሊዮነር ለመሆን መንገድ ላይ ነኝ ይሆናለሁ ጥሩ ነው በጣም ስታየው የወደፊቱን መገርሳ ምን አይነት ሀብት የሚኖር በጣም ሀብታም የሚሆን ይመስለኛል ታው እንጂ እውነት ስለ ይህን ስራም እንደ ኢትዮጵያ ብቻ ሳይሆን በቃ ቋንቋን የማይሰሙ ራሱ የምሰራውን አክት እያዩ እንድከተሉኝ በሌላ ኮንተንት እመጣለሁ እሱ በደንብ እየተዘጋጀ በደንብ እሰራለሁ ገና በደንብ ይሄ ቅር ስላለኝ ይሳካል ይሆናለሁ ይሳካለታል በጣም ደስ የሚል ኢነርጂ ነው መገርሳ ዛሬ ስለመጣ በጣም ደስ ብሎኛል ወጣቶች ካንተ ህይወት በጣም ጥሩ ነገር እንደተማሩ እርግጠኛ ነኝ መሞከር መጣር መፈለግ ከዛ ደግሞ ማሳካት አሎን ሲል ደግሞ ወደ ሌሎች አልፎ እዛም ደግሞ መጣርን አንተ ማየት እንችላለን ብዙዎች ባንተ ይዝናናሉ ብዙዎች አቅርቡልን እንየው ሲሉን ነበረ ተንኮሱ እያሉ
ተንኮሱ እያሉ ብዙዎች አንተን ለመስማት በጣም ይፈልጉ ነበርና ስለመጣ ደስ ብሎናል። የምታስበው ነገር ተሳክቶ ከዚህ በላይ ደግሞ ሰርተህ ድጋሚ ለመገናኘት ያብቃል። አሜን። ቴንክ ዩ። 2030ን እያያችሁ ነው የምትገኙት። ዛሬ መገርሳ ከኛ ጋር ነበር። ተንኮሱ ብዙዎቻችሁ ማየት እንፈልጋለን፣ አቅርቡልን እያላችሁን ነበረ። እኛም እዚህ ጠርተን ጥሩ ጊዜ አሳልፈናል። እንደተማራችሁበት ከቀሉ ከጨዋታው በላይ ደግሞ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። ፕሮግራማችን ይቀጥላል። 2030